በዚህ ምክንያት የመጣው ይህ ተሐድሶ በህዝቡ መካከል አንዳች ወቀሳን የእግዚአብሔር መንፈስ አትሞስፌሩን ከመቆጣጠሩ የተነሳ አመጽ፣ ኃጢአት፣ ከዚህ በፊት የነገርኳችሁ በአካባቢው ላይ ቤተክርስቲያን በመድከሙ ምክንያት የተገለጡ ጥፋቶች፣ የሴተኛ አዳሪነት እንቅስቃሴ፣ መጠጡ፣ ስካሩ፣ ዓለምን መውደዱ ወዘተ በጣም እየቀዘቀዘ ግልጽ የሆነ ማህበረሰባዊ ለውጥ በዛ አካባቢ ላይ መፈጠር ጀመረ ማለት ነው። ከዚህ በተጨማሪ ሰዎች ቅድም እንዳልኳቸው ከመንፈስ ቅዱስ ጋር በተነካኩት ንክኪ ምክንያት በጣም ብዙ መገለጦችን ማምጣት፣ ድንቅና ተአምራት መታየት፣ ህልሞችን ልክ የእግዚአብሔር ቃል እንደሚናገረው በመጨረሻው ዘመን ከመንፈሴ በስጋ ለባሽ ሁሉ ላይ ያፈሳለሁ ብሎ ካለ በኋላ ትንቢትን ይናገራሉ፣ ህልምን ያልማሉ፣ ራእይን ያያሉ ብሎ እንደሚለው እነዚህ ነገሮች በዛ ህዝብ መካከል መታየት ጀምሮ የነበረበት ጊዜ ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። ወንድማችሁ ሀብታሙ ነኝ። ከዚህ በፊት እግዚአብሔር በብዙ እየረዳኝ በዚህ የዩቲዩብ ቻናል በኩል በብዙ መልኩ ወደ እናንተ እየደረስኩ እንዳለው ይታወቃል። ከዚህ መካከል በዋነኛነት የኢየሱስ ክርስቶስ ምሳሌዎች የሚለው ተከታታይ ትምህርት በብዙ እኔ ራሴ እየተጠቀምኩበት ያለው ደግሞ ብዙዎች እየተጠቀሙበት ያለ ትምህርት ወደ 10 ያክል ምሳሌዎች እዚህ ቦታ ላይ ያሉት እንድታዩት ጋብዛችኋለሁ። አሁን ግን ወደ እናንተ የመጣሁበት ይህ ቶፒክ የመጽሐፍ ዳሰሳን በተመለከተ እግዚአብሔር በብዙ ረድቶኝ ጸጋ አብዝቶልኝ የጻፍኩትን እንደገና በህይወት መኖር ወይም ደግሞ ሪቫይቫል ተሐድሶ ለኢትዮጵያ በሚል ርዕስ ላይ የጻፍኩት መጽሐፍን እየዳሰስኩ እንዳለው ይታወቃል። ከዚህ በፊት አጠቃላይ መጽሐፉ ይዘቱ ምን ይመስላል፣ ደግሞ የመጀመሪያው ምዕራፍ አጠቃላይ ሪቫይቫል የሚለው ሐሳብ ምን እንደሆነ፣ ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ምን እንደሆኑ በሚገልጽ መልኩ ወደ እናንተ መጥቻለሁ። ደግሞ የሁለተኛው ምዕራፍ ይኸውም በእግዚአብሔር ቃል ላይ የተመሰረተ ፍሬምወርክን ሪቫይቫልን ወይም ተሐድሶን እንደ እግዚአብሔር ቃል ማሳየት በሚችል መልኩ 6 ታሪኮችን ከዚህ በፊት ወደ እናንተ አድርሻለሁ። ከዚህም በኋላ በሶስተኛው ምዕራፍ ላይ ደግሞ እግዚአብሔር የትላንት ብቻ አምላክ አይደለም ወይ ክንዱ እጁ ከማዳን ያጠረች ወይም ደግሞ ትላንት ሰርቶ የደከመ አምላክ አይደለም። ይልቅ የበለጠ ክብር የበለጠ መገለጥን በዚህ ዘመን እንደሚያደርግ የመጨረሻ ዘመን ሪቫይቫል እንደሚገለጥ በሚያምን መልኩ በእኛም ዘመን እግዚአብሔር ሰርቷል። ልክ በሐዋርያቱ ዘመን እንደሰራው የሚል እሳቤን በያዘ መንገድ ከዚህ በፊት በ100 እና 200 ዓመት ታሪክ ውስጥ አውሮፓ፣ አሜሪካ አካባቢዎችን እንደ ሩቅ ምስራቅ አካባቢዎች ላይ የተከሰቱ ሪቫይቫሎችን የሚዳስስ ተከታታይ የመጽሐፍ ዳሰሳ ሐሳብ ወደ እናንተ እየመጣው እንዳለ ይታወቃል። ከዚህ በፊት በ1857 ኒውዮርክ ፉልተን ጎዳና ላይ የተነሳውን ጀርማያ ላምፋየር ወይ ኤርሚያስ ላምፋየር በሚባል ሰው እግዚአብሔር ያስነሳውን ታላቅ የጸሎት ተሐድሶ የጸሎት ሪቫይቫል ዳስሽላችኋለሁ። ወደኋላ ሄዳችሁ ልታዩት ትችላላችሁ። እንዲሁም ደግሞ መጽሐፉን እግዚአብሔር ረድቶኝ በነፃ የሰጠሁት ስለሆነ ቴሌግራም ቻናሌ ላይ ሄዳችሁ በነፃ ማውረድና በስፋት ደግሞ በጥልቀት እናንተ ራሳችሁ ማንበብ ትችላላችሁ። ከእግዚአብሔር መንፈስ የተገኘ የትኛውም አይነት በልጆቹ አማካኝነት የሚገልጠው የትኛውም አይነት የጸጋ አገልግሎት ወይም ደግሞ የጸጋ ፕሮዳክት ንብረትነቱ በዋነኛነት የእግዚአብሔር የራሱ ነው። ስለዚህ በሰውየው በኩል እግዚአብሔር ያን ነገር ይግለጠው እንጂ ንብረትነቱ የእግዚአብሔር ስለሆነ አካሉን ለመገንባት በነፃ ሊሰጥ የሚገባው እንደሆነ በጣም ስትሮንግ የሆነ አቋም አለኝ። ስለዚህ በዚህም ምክንያት በነፃ የሰጠሁት እንደሆነ ነግሬያችኋለሁ። አውርዱት፣ እንድታነቡት ጋብዛችኋለሁ። ዛሬ ከዚህ ከኒውዮርክ የፉልተን ጎዳና ተሐድሶ በኋላ መነቃቃት በኋላ በዛ ቦታ ላይ ዛ ታሪክ ውስጥ ነግራችሁ እንግሊዝና አካባቢዋ ዙሪያዋ ላይ ባሉ አካባቢዎች ላይ አንዳች መነቃቃትን እንደፈጠረ በተለይ ደግሞ በእንግሊዝ ቅኝ ግዛት ውስጥ አሜሪካን የነበረች ስለሆነች በተለይ አየርላንዳውያን እዛ አካባቢ እንደሚገኙ ሰው ባላቸው ኮሚኒኬሽን እና ግንኙነት አማካኝነት ይህ ወሬ በአንድም በሌላም ወደ ኦልስተር ኖርዘርን አየርላንድ እንደደረሰ ነግራችኋለሁ። የዚህን መጽሐፍ አንድምታም ወይም ደግሞ ፍሬምወርክስ ነግራችሁ በተለይ የመጨረሻ ጎሉ የግለሰብ ተሐድሶን ደግሞ የቤተሰብ ተሐድሶን የቤተክርስቲያን እንዲሁም ደግሞ በዋነኛነት የሀገር ተሐድሶን ሊያመጣ በሚችል መልኩ እነዚህ ተሐድሶዎች በተነሱባቸው ጊዜያት እነዚህ ሀገሮች እነዚህ ህዝቦች የነበሩበትን እኛ ዛሬ እያለፍን ያለንበትን አይነት የሚመስል ውጥንቅጥ ወይም ደግሞ በጣም የተምታታ ማህበረሰባዊ አኗኗር በማሳየት ይህ የእግዚአብሔር መለኮታዊ ጉብኝት የሰጣቸውን ሪሊፍ ደግሞ አብሮ በማሳየት ተመሳሳይ ነገርን ለትምህርታችን ይሆን ዘንድ
እንድናይበት በማሰብ የተጻፈ ነው ማለት ነው። ይህ ሪቫይቫል ይህ የኦልስተር ሪቫይቫል የተነሳው በ1859 ዓመተ ምህረት ነው። ይህም ልክ እንደቀደመው የጸሎት ሪቫይቫል ነበር። ነገር ግን ከ1857ቱ በአሜሪካን የተነሳው የፉልተን ጎዳና ሪቫይቫል በእጅጉ የተለየ የእግዚአብሔር መንፈስ በተገለጠ መልኩ ባላመኑ ሰዎች ጭምር በማህበረሰቡ መካከል የተገለጠበት ድንቅና ታምራት የነበረበት የእግዚአብሔር መንፈስ ኢንካውንተር በጣም ብዙ ሰዎችን የነካበት ሪቫይቫል ነበረ ማለት ነው። ኦልስተር ወይም ደግሞ ሰሜን አየርላንድ ብለን የምንላት አየርላንድ ተብሎ ከሚጠራው ራሱን የቻለ ሉዓላዊ ሀገር የተለየ የሰሜኑ የአየርላንድ ክፍል ነው። ይሄውም ኦልስተር በመባል ይታወቃል። ይህም ዩናይትድ ኪንግደም ወይም ደግሞ የተባበሩት የእንግሊዝ ሀገራት በሚባለው መዋቅር ውስጥ የሚገኝ ዌልስን፣ ስኮትላንድን እና ኖርዘርን አየርላንድን ጨምሮ እንግሊዝ አብራ በመዋሃድ የፈጠረችው ዩናይትድ የሆነ ኪንግደም እንደሆነ ዩናይትድ ኪንግደም እንመለከታለን ማለት ነው። ከአየርላንድ የተለየ የሰሜኑ አየርላንድ ወይም ደግሞ የተባበሩት የእንግሊዝ ህብረት ውስጥ ያለ ሀገር ነው ማለት ነው። ይህ በሆነበት ጊዜ በአንድም በሌላ የእግዚአብሔር መንፈስ አንድ ቦታ ላይ የሚያነቃቃው መነቃቃት እንደ አካል በምድር ላይ የምትገኘው የክርስቶስን ቤተክርስቲያን የሚያነሳሳ እንደሆነ በጣም ላሳስባችሁ እፈልጋለሁ። ኢትዮጵያ ውስጥ የሚነሳ የትኛውም አይነት መነቃቃት በአንድም በሌላም ኮኔክሽን እንኳን ባይኖረው ያው አንዱ መንፈስ በተለያዩ ስፍራዎች ላይ ያችን የክርስቶስን አካል ቤተክርስቲያን እንደሚያነሳሳ በጣም እዚህ ቦታ ላይ ላሳያችሁ እፈልጋለሁ ማለት ነው። ምናልባት እንደ ሪኮሜንዴሽን እዚሁ ቦታ ላይ አንድ Delivered from Deep Darkness የሚል መጽሐፍ ይህ ጄምስ ካዋሊያ የሚባል ዩጋንዳዊ ኤክስ ሳታኒስት የሆነ አሁን እግዚአብሔር መንግስት ውስጥ አገልጋይ የሆነ ሰው በጻፈው Delivered from Deep Darkness የሚለው የራሱ ቴስቲሞኒ የሆነ መጽሐፍ ውስጥ ይሄንን ቢደግፍ በጣም አንድ ሐሳብ ታገኛላችሁ። ዩጋንዳ ውስጥ የሆነ ገጠር አካባቢ ላይ ይጸልዩ የነበሩ በጣም የታመኑ መጋቢና አንድ 20 አካባቢ የሚሆኑ ሴቶች ወይም ባልቴቶች ከቨናንት ውስጥ ነው የሚጸልዩት ጸሎት እንዴት የጨለማውን ዓለም እንዳናወጠና በጣም ለትልቅ ስብሰባ እንደጠራ ትመለከታላችሁ። አንድ ቦታ ላይ የሚነሳ መነቃቃት በአንድም በሌላ የክርስቶስን አካል እንደ አካል በምድር ላይ የሚያነሳሳ እንደሆነ ይህም ባልታየ ሁኔታ ልክ ከዚህ በፊት የኢየሱስ ክርስቶስ ምሳሌዎች በሚለው ተከታታይ ትምህርት ውስጥ በ3 መስፈሪያ ዱቄት ውስጥ የተሸሸገው እርሾ በማይታይ ሁኔታ ውስጥ ዱቄቱን ሁሉ እንደነካና እንዳነሳሳ እንዲሁ የእግዚአብሔር መንፈስ አንድ ቦታ ላይ በሚሰራው ስራ ምክንያት መንፈስ እንዴት እንድንጸልይ የማናውቀውን እኛን አነሳስቶ የራሱን ሐሳብ አስቃቶ ቤተክርስቲያን በመላ ዓለም እንድትነቃቃ የሚያደርግ አይነት ነገር አለው ማለት ነው። 1857 ላይ የተነሳው ይህ የኒውዮርክ ፉልተን ጎዳና ሪቫይቫል በአንድም በሌላም ታሪኩ ወደ ኦልስተር ከመድረሱ በፊት ነገር ግን መንፈሳዊ መነቃቃት እዛ አካባቢ ላይ የእግዚአብሔር መንፈስ እያስነሳ እንደነበረ ትመለከታላችሁ ማለት ነው። ከኛ ሀገር ጋር በተመሳሳይ መልኩ የሚያደርገውን አንድ ነገር እዚህ ላይ ልንገራችሁ። በዚህ ወቅት ኦፍኮርስ በ1840ዎቹ በተለይ ከ1845 ከ1852 ባለው ጊዜ ውስጥ ይህ የሰሜኑ አየርላንድ ክፍል አክቹዋሊ በአጠቃላይ አየርላንድ የሚባለው አካባቢ በከፍተኛ ችግር ውስጥ የነበረበት ጊዜ እንደሆነ ታሪክ ይናገራል ማለት። ይሄ ምንድነው? እዛ አካባቢ ላይ በጊዜው በማህበረሰቡ ዘንድ እጅግ የተወደደ ምግብ የሆነው ድንች የሚባለው ሰብል በዋነኛነት በምድሪቱ ላይ የሚመረት ምርት እንደነበረ የማህበረሰቡንም ከዕለት ጉርስ የሚወስን በአቅርቦት ደረጃም በሀገሪቱ የሚመረት ትልቅ ምርት እንደነበረ ይናገራል። ነገር ግን ድንገት በመሬት ውስጥ እንዳለ ድንቹ እንዲበሰብስ የሚያደርግ የእህል በሽታ ፈንገስ በዛ አካባቢ ላይ እንደተነሳ ታሪክ ይናገራል ማለት ነው። በዚህም ምክንያት ከፍተኛ የሆነ ረሃብ ከዚህም የተነሳ ደግሞ ወደ 1 ሚሊዮን ያክል የሚጠጋ ሰው በዚሁ ረሃብ ምክንያት እዛ ቦታ ላይ እንደሞተ ይነገራል። እሱ ብቻ ደግሞ አይደለም፣ የቀረው ህዝብ ደግሞ አሁንም እንደገና ወደ 1 ሚሊዮን የሚጠጋ ህዝብ ወደ አሜሪካና ሌሎች አካባቢዎች እንደፈለሰ ይነገራል ማለት ነው። በኦልስተር በኖርዘርን አየርላንድ ታሪክም ይህ ታሪክ ታላቁ ስደት በመባል የሚታወቅ እንደሆነ ታሪክ ይናገራል ማለት ነው። በዚህ ሁኔታ ውስጥ እያሉ በተለይ አሁን እንደነገርኳችሁ ከ1857 ጀምሮ በደረሰው ጊዜ ውስጥ እግዚአብሔር እዛ አካባቢ ያሉ ሰዎችን መንፈስ ማነቃቃት ይጀምራል ማለት ነው። ረሃቡ ብቻ ደግሞ አይደለም። እዛ አካባቢ ላይ የነበሩ የመሬት ባላባቶች መሬቶችን በጠቅላላ የተቆጣጠሩ ስለነበሩ ህዝቡ ወይም ደግሞ ተራው የሚባለው ህዝብ ተራ የሚለው ኮቴሽን ውስጥ ሆኖ ከነዚህ የመሬት ባላባቶች መሬትን እየተከራየ ወይ ደግሞ በእነሱ ስልጣን ስር የሆነ
ምርትን እያመረተ ይመገብ የነበረ ነበር። የመጣው ይህ ረሃብና ችግር፣ ድርቅ፣ የድንች መበስበስ በሽታ ከዚህ ላይ ተደምሮ በጣም ከፍተኛ ቀውስን በአካባቢው የፈጠረ እንደነበረ ይታወቃል ማለት ነው። በተለይ እነዚህ የመሬት ባላባቶች በዋነኛነት የፕሮቴስታንት እምነት ተከታዮች ስለነበሩ በዛ አካባቢ የነበሩ የካቶሊክ ማህበረሰብን ከፍተኛ ጫና ያደርሱባቸው እንደነበረ ይሄው ታሪክ ያስረዳል። መሬት ላይ ሄዶ አምርቶ መመገብ ብቻ አይደለም፣ ጭራሽ ውሃ አካባቢዎች ላይ እንኳን ሄዶ አሳ ማጥመድ የማይቻልበት ሁኔታ የተፈጠረበት ጊዜ እንደነበረ ይታያል ማለት ነው። በዚህ ሁኔታ ውስጥ ያ አካባቢ በተለያየ ዘመን በተለይ እንግሊዝና ዙሪያዋ አዌክኒንግ የተፈጠረባት አካባቢ ስለነበረች አብዛኛው ሰው የፕሮቴስታንት እምነት ተከታይ እንደሆነ ይነገራል። በተለይ በአምስተኛው ክፍለ ዘመን የተነሳው ቅዱስ ፓትሪክ በሚባለው ሰው ስቲል አሁንም እንኳን እዛ አካባቢ ላይ የቅዱስ ፓትሪክ ቀን እየተባለ የሚከበር በዓል ያለው መታሰቢያ ያለው ህዝቡን ወደ ክርስትና የቀየረ እንቅስቃሴ በአምስተኛው ክፍለ ዘመን እንደተነሳ ይነገራል። በዚህ ምክንያት አብዛኛው ሰው የካቶሊክና የፕሮቴስታንት እምነት ተከታይ እንደነበር እዛ ቦታ ላይ ይታወቃል ማለት ነው። በዚህ ሂደት ውስጥ ወደ 1857 አካባቢ ላይ ወይም ተሐድሶ ሪቫይቫሉ በተነሳበት አካባቢ ላይ ህዝቡ በቃ ጀስት በተለመደ ሃይማኖታዊ ምልልስ ዛሬ በእኛ ዘመን እኛም አካባቢ ላይ እንደሆነው እንዲሁ እሑድ የሚሄድና የሚመጣ በተለያየ ዲኖሚኔሽን የእምነት አወቃቀር ራሱን ለያይቶ ህብረት ባጣ መልኩ ዝም ብሎ ሃይማኖታዊ ስርዓትን የሚያደርግ የተለያየ ስያሜን ይዞ የሚንቀሳቀስ ብቻ ህዝብ እንደነበረ ይነገራል ማለት። ከዚህም የተነሳ ደጋግሜ እንደምነግራችሁ ቤተክርስቲያን በደከመችበት በተቀዘቀዘችበት ቦታ አካባቢ ሁሉ ላይ የጨለማው ስልጣን ወይም ደግሞ የዲያብሎስ እንቅስቃሴ በጣም ጎልቶ እንደሚታይ፣ የገሃነም ደጆች እንደሚከፈቱ ነግራቸዋለሁና ማህበረሰቡ ለአልኮል ጠጭነት፣ ለሴተኛ አዳሪነት፣ ለሱስ፣ ለመገዳደል፣ ለወንጀል በጣም ዓለማዊ ለሆነ ነገር ተላልፎ የተሰጠበት ጊዜም እንደነበረ የቀረው ህዝብ በዛ ሁኔታ ውስጥ ይኖር የነበረ እንደሆነ እዚሁ ታሪኩ ይናገራል ማለት ነው። ከዚህ የተነሳ በጣም በርካታ አልኮል አምራች ኩባንያዎች እዛ አካባቢ እንደነበሩ፣ ቁማር የሚያጫውቱ የስጋ ቢዝነስ ወይም ደግሞ የሴተኛ አዳሪነት ቢዝነስን የሚያካሂዱ በጣም በርካታ ዓለማዊ ነገሮች እዛ ቦታ እንደነበሩ ይነገራል። እንዲሁም ደግሞ ማህበረሰቡ እንደሚታወቀው እንግሊዝና ዙሪያዋ በእግር ኳስ በጣም የታወቁ ናቸው። እግር ኳስ እዛም አካባቢ ላይ ትልቅ በህዝቡ ዘንድ ስፍራ የነበረው ነገር እንደነበረ ይታወቃል። ደግሞ ከዚህ በተጨማሪ ይሄ የቅድም የነገርኳቸው የቅዱስ ፓትሪክ ቀን የሚባለው ቀን በየዓመቱ በህዝቡ ዘንድ የሚከበር ታላቅ በዓል ነው። ነገር ግን ከዚህ በዓል ጋር ተያይዞ በርካታ ወንጀሎች፣ በርካታ ጥፋቶች በዛ ቀን እንደሚደረጉ ከአካባቢው የጸጥታ መዋቅር አቅም በላይ የሆነ ነገር ሁል ጊዜ በዛ አካባቢ ላይ እንደሚፈጠር ይነገራል ማለት ነው። በዚህ መካከል በ1857 ላይ በቤተ ክርስቲያን ውስጥ የሰንበት ትምህርት ቤትን ሃንድል እንዲያደርጉ ኃላፊነት ወስደው እንዲያስተዳድሩ ኃላፊነት የተሰጣቸው 4 ሰዎች በተለይ ስማቸው ጄምስ ማኪልከን፣ ኤርሚያስ ወይም ጀርማያ ሚኒሊ፣ ጆን ዋለስ እና ሮበርት ካርላይል የሚባሉ ጓደኛሞች ይህ ኃላፊነት ስለተሰጣቸው አገልግሎቱን ለማገልገል ኃላፊነት በመውሰድ አብረው ለመጸለይ ይስማማሉ ማለት ነው። በተለይ እንደ ሰብሳቢ መሪ የሆነው ይህ ጄምስ ማኪልከን የምላችሁ ሰው ለዚህ እንቅስቃሴ ዋና መነሻ እንደነበረ ይነገራል ማለት ነው። የዚህንም ሰው ወደ እግዚአብሔር መንግስት አመጣጥ ስትመለከቱ አንዲት ኮልቪል የምትባል ከእንግሊዝ የመጣች ሴት የሆነ ስፍራ ላይ ለሌላ ሴት በምትመሰክረው ምስክርነት ውስጥ ኦቨርሂር አድርጎ ወይም ደግሞ እዛ አካባቢ ላይ ለዛች ሴት የሚነገረው ምስክርነት በአቅራቢያ በመሆኑ ምክንያት ሰምቶ የበለጠ ለማወቅ ተጠግቶ የእግዚአብሔር መንግስትን ወደ ራሱ እንዳስገባ እግዚአብሔር እንደረዳውና ወደ እግዚአብሔር መንግስት እንደተጨመረ አመጣጡ ይናገራል። የተሰጣቸውን ኃላፊነት ለመወጣት እነዚህ ሰዎች እየተገናኙ ለመጸለይ ይስማማሉ። ይህ ጸሎት ይቀጥላል ማለት ነው። ከዛ በኋላ ይሄ ጸሎት እያደገ በጣም በርካታ ሰዎች ወደዛ የሚሰባሰቡበት በተለይ ወደ 50 ያክል ሰዎች በጣም በአጭር ጊዜ ውስጥ ለጸሎት የሚሰባሰቡበት ስፍራ መሆን ጀመረ ማለት ነው። እሱ ብቻ ደግሞ አይደለም። ይህ እየተገናኙ ሰዎች የሚጸልዩት ሁኔታ ወደ የቤቱ ተሐድሶ እንደሄደ ደጋግሜ እንደምነግራችሁ የግለሰብ መታደስ የቤተሰብ መታደስን ያመጣል። የቤተሰብ መታደስ ደግሞ የቤተክርስቲያን ተሐድሶን ያመጣል። የቤተክርስቲያን ተሐድሶ ደግሞ የሀገር ተሐድሶን ያመጣል ብዬ እንደምነግራችሁ የእነዚህ 4 ሰዎች መነቃቃት በየቤቱ ጸሎት እንዲደረግ በየቤቱ የእግዚአብሔር ቃል እንዲጠና የሚያደርግ መንፈስን አመጣ። ያ ደግሞ እንደነገርኳችሁ ወደ ቤተክርስቲያን ተሐድሶነት ይህም የቤተክርስቲያን ተሐድሶ እንደ ሀገር ኖርዘርን አይርላንድ ኦልስተር የሚባለው አካባቢ በጣም ታላቅ በሆነ ተሐድሶ ውስጥ
እንዲያልፍ እንዳደረገ ትመለከታላችሁ ማለት ነው። ይህ የጸሎት ግንኙነት የእግዚአብሔር መንፈስን አካባቢውን ወይም ደግሞ ኢንቫይሮንመንቱን አትሞስፌሩን እንዲቆጣጠር ማድረግ ጀመረ። በማይታወቅ ሁኔታ ሰዎች በተለየ መልኩ ስፒሪቹዋል ኢንካውንተርን ማድረግ ጀመሩ። ወንጌል ያልተመሰከረላቸው አማኝ ያልሆኑ ሰዎች ጭምር በእግዚአብሔር መንፈስ መነካት ጀመሩ። ህልምን የሚያዩ በትራንስ ውስጥ በተመስጦ ውስጥ የሚገቡ አንዳች የኃጢአተኝነት ስሜት የሚሰማቸው ድህነትን ፍለጋ ንስሐ የሚገቡበትን የሚሰባሰቡበትን ስፍራ የሚፈልጉ በጣም በርካታ ሰዎች እዛ አካባቢ ላይ መነሳት ጀመሩ ማለት ነው። ከዚህ የተነሳ ይሄው የጸሎት መንፈስ በህዝቡ ሁሉ ዘንድ በእጅጉ የሚሄድና የሚስፋፋ ሆነ ማለት ነው። ከዚሁ ጋር በተያያዘ በዚህ የጸሎት ጊዜ መካከል እዛ አካባቢ ያሉ የቤተክርስቲያን ሰዎች በአሜሪካ በ1857 የተነሳውን የኒውዮርክ ፉልተን ስትሪት ሪቫይቫል ሰምተው ስለነበረ መረጃን አጣርተው የሚመጡ ሰዎችን ልከው እንደነበር ይነገራል። ከዛም መረጃ ይዘው የመጡ ሰዎች በእርግጥ እግዚአብሔር በዛ አካባቢ እንደተንቀሳቀሰ መረጃን ካመጡ በኋላ በየአብያተ ክርስቲያናቱ አንዳች ተመሳሳይ አይነት መንፈሳዊ ተሐድሶ መንፈሳዊ እንቅስቃሴ የእግዚአብሔር መንፈስ ፍሰት ወይም ደግሞ ሙላት በዛ አካባቢ ላይ እንዲሆን በተስማማ ሁኔታ በአንድ ልብ እዛ አካባቢ ላይ ይጸለይ እንደነበረ ይሄው ታሪካቸው ይናገራል ማለት ነው። በዚህ ሁኔታ የተነሳው የጸሎት መንፈስ የጸሎት ሪቫይቫል ወደ 40,000 ገደማ ሰዎች የሚሰባሰቡባቸውን ወደ 125 ያክል ካውንትድ የሆኑ የታወቁ የጸሎት ህብረቶችን ስብስቦችን እንደፈጠረ ከዛ በኋላ ይታያል ማለት ነው። በዚህ ምክንያት የመጣው ይህ ተሐድሶ በህዝቡ መካከል አንዳች ወቀሳን የእግዚአብሔር መንፈስ አትሞስፌሩን ከመቆጣጠሩ የተነሳ አመፅ፣ ኃጢአት ከዚህ በፊት የነገርኳችሁ በአካባቢው ላይ ቤተክርስቲያን በመድከመው ምክንያት የተገለጡ ጥፋቶች፣ የሴተኛ አዳሪነት እንቅስቃሴ፣ መጠጡ፣ ስካሩ፣ ዓለምን መውደዱ ወዘተ በጣም እየቀዘቀዘ ግልጽ የሆነ ማህበረሰባዊ ለውጥ በዛ አካባቢ ላይ መፈጠር ጀመረ ማለት ነው። ከዚህ በተጨማሪ ሰዎች ቅድም እንዳልኳቸው ከመንፈስ ቅዱስ ጋር በተነካኩት ንክኪ ምክንያት በጣም ብዙ መገለጦችን ማምጣት፣ ድንቅና ተአምራት መታየት፣ ህልሞችን ልክ የእግዚአብሔር ቃል እንደሚናገረው በመጨረሻው ዘመን ከመንፈሴ በስጋ ለባሽ ሁሉ ላይ ያፈሳለሁ ብሎ ካለ በኋላ ትንቢትን ይናገራሉ፣ ህልምን ያልማሉ፣ ራእይን ያያሉ ብሎ እንደሚለው እነዚህ ነገሮች በዛ ህዝብ መካከል መታየት ጀምሮ የነበረበት ጊዜ ነበር ማለት ነው። በዛን ጊዜ ከታላቁ ረሃብና ስደት በፊት ወደ 8.5 ሚሊዮን አካባቢ ህዝብ ጠቅላላ አይርላንድ እንደነበራት ይነገራል። ከዚህ መካከል ወደ 2 ሚሊዮን ያክሉ የሰሜኑ አይርላንድ ወይም ኦልስተር ያልኳችሁ ህዝብ የነበረው ቁጥር እንደነበረ ይነገራል። በዚህ የጸሎት እንቅስቃሴ በዚህ የጸሎት ሪቫይቫል ምክንያት የእግዚአብሔር መንፈስ አካባቢውን በመቆጣጠሩ ምክንያት የተነሳው እንቅስቃሴ ወደ 100,000 ያክል ሰዎችን ወደ እግዚአብሔር መንግስት የጨመረ እንደነበረ ታሪኩ ይናገራል ማለት ነው። ታላቅ የሆነ እንቅስቃሴ እንደነበር እዚህ ላይ መመልከት ትችላላችሁ። በዚህ ጊዜ የተነሳው በ1859 የተነሳውን ይህንን የኦልስተር የኖርዘርን አይርላንድ እንቅስቃሴ ብዙ ታሪክ ጸሐፊዎች ከዌልስ ሪቫይቫል ጋር ተመሳሳይ እንደሆነ በጣም ደጋግሞ ይናገራሉ ማለት ነው። ቀድሞውኑ ከ5ኛው ክፍለ ዘመን ጀምሮ በቅዱስ ፓትሪክ አማካኝነት ወደ ክርስትና ውስጥ የገባው ይህ ህዝብ አሁን የተጨመረለትን ህዝብ ይዞ በዋነኛነት አካባቢው ላይ ይሄው የፕሮቴስታንቲዝም እንቅስቃሴ ወይም ደግሞ በጌታ የሆነ ህዝብ የበዛበት የዳነ ህዝብ የበዛበት ማህበረሰብ እንዲፈጠር ያደረገ ማለት ነው። በዛ አካባቢ ላይ ለነበሩት የካቶሊክ አማኝ ሰዎች ደስ የሚያሰኝ አልነበረም። ሁልጊዜ ተሐድሶ ሲነሳ፣ ሪቫይቫል ሲነሳ፣ የእግዚአብሔር መንፈስ በኃይል መንቀሳቀስ ሲጀምር ያልዳኑ ሰዎች መዳን ዋናው የእግዚአብሔር መንፈስ እንቅስቃሴ አጀንዳ ነውና በዚህ ጊዜ በየትኛውም ስፍራ ላይ የእግዚአብሔር መንፈስ በመንቀሳቀሱ ተሐድሶ በመነቃቃት በመፈጠሩ ምክንያት በቤተክርስቲያን በዙሪያ ያሉ ኢአማኝ ወይም ደግሞ የማያምኑ ማህበረሰብ በተለያየ ሃይማኖት ቡድን ውስጥ ያሉ ቡድኖች ደስተኛ የማይሆኑበት እንቅስቃሴ እንደሚፈጠር ይታወቃል። በእኛም ሀገር እንደዚህ አይነት መንፈሳዊ መነቃቃት እንቅስቃሴ ቢፈጠር ተመሳሳይ አይነት ተቃውሞ በዙሪያችን ካሉ የዚህ እምነት ተከታይ ካልሆኑ ሰዎች እንደሚነሳ መገመት ማወቅ እንችላለን ማለት ነው። በተመሳሳይ መልኩ ጌታ ኢየሱስ ይዞት የመጣው አዲስ የወይን ጠጅ የሆነ ወይም ደግሞ የመንግስተ ሰማይ ሐሳብ ይዘውት የመጡት ደቀ መዛሙርቱ ያስቀጠሉት ያው ሐሳብ
ሐሳብ በዛ ዘመን የነበሩትን በጊዜው ሃይማኖትን ያስከትሉ የነበሩ የቤተ መቅደስ ሰዎችን ያስደስተ እንዳልነበረው እንዲሁ በዚህም ጊዜ ይህ እንቅስቃሴ በተለይ ስማቸው ገኖ ያልወጣ የተለያየ ስያሜ መጋቢ፣ ሐዋርያ ምናምን የሚባል ስያሜን ያልያዙ ደግሞ በተዋቀረ ዲኖሚኔሽናል በሆነ አስተሳሰብ ውስጥ ያሉ አብያተ ክርስቲያናትን አልፎ በትንሽዬ የሆነች የትምህርት ቤት ክፍል ውስጥ ተገናኝተው ለሰንበት ትምህርት ቤት አገልግሎት የተሰባሰቡ እነ ጄምስ ማኪልከንን እና ጀርማያ ሚኒሌ ተቀድም ያልኳቸውን ሰዎች ተጠቅሞ እግዚአብሔር እንቅስቃሴን በማነሳሳቱ ምክንያት በዛ ጊዜ የነበሩ በፕሮቴስታንት ውስጥ ያሉ በዛ መዋቅር ውስጥ የሚገኙ መሪዎችን ደስ ያሰኘ አልነበረም። በተመሳሳይ መልኩ በተለያየ ጊዜ ስትመለከቱ የሚነሱ መንፈሳዊ እንቅስቃሴዎች በወቅቱ በተለያየ እርከን ራሳቸውን የተለያየ ስያሜ ሰጥተው በቤተክርስቲያን መዋቅር ውስጥ ያሉ ሰዎችን ደስ የሚያሰኙ ሲሆኑ ሁልጊዜ አይታይም ማለት ነው። የመጣው የመንፈስ ቅዱስ እንቅስቃሴ እነዚህ አብያተ ክርስቲያናት ከለመዱት የተለመደ የእሁድ ምልልስ እልፍ ያለ ለየት ያለ ነገር ስለነበረው ደስተኛ የሚሆኑበት ሳይሆን ሲቀር ትመለከታላችሁ ማለት ነው። ከዚህ በኋላ ይሄ የመጣው እንቅስቃሴ በጣም በርካታ ሰዎችን ወደ ጉባኤ መጥራት ጀመረ። አንድ ቦታ ላይ እንደውም የተሰራቸው ቀን ኦሬዲ በዛ በእሁድ ምልልስ ውስጥ ላሉት አብያተ ክርስቲያናት የመጣው የህዝብ ጎርፍ መሸከም የማይችሉት በመሆኑ ምክንያት የመቃብር ስፍራዎች፣ የሰዎች የገበሬዎች ሰፊ ቦታ፣ የተገኘ ሜዳ፣ የአትክልት ማፍያ ቦታዎች ወዘተ ሁሉ የተገኘው ሜዳ ሁሉ ለዚህ አገልግሎት መዋል ጀመረ ማለት ነው። አንድ ቦታ ላይ የነበረችው ትንሽ አዳራሽ እና ደርብ ነገር የሚመስል ነገር የነበራት አዳራሽ የገባውን ህዝብ መሸከም ባለመቻሏ ምክንያት ከላይ ያለው የተሰራው እንደወደቀ ታሪኩ ይናገራል። ደግሞ እሱ ብቻ አይደለም፣ አገልጋዮች ወደ መድረክ ለመሄድ እንኳን በጣም የሚቸገሩበት ሁኔታ ስለነበረ በህዝብ ላይ እየተረማመዱ ይሄዱ እንደነበረ ይሄው ታሪክ ይናገራል ማለት ነው። ከዚህም በተጨማሪ በዚሁ ታሪክ ውስጥ የምትመለከቱት ሌላኛው ነገር በተለይ ሙቀት በሚሆንበት ጊዜ ውስጥ ከህዝቡ መጨናነቅ የተነሳ እዛው አዳራሽ ውስጥ ከሰዎች የሚንጠባጠበው ላብ እንደ ዝናብ ወደ መሬት ይወርድ እንደነበረ በጣም እዚሁ ታሪክ ላይ ትመለከታላችሁ ማለት ነው። ኬልስ የምትባል ከተማ ላይ የተነሳው ኮኖር ኬልስ የምትባል ከተማ ላይ የተነሳው ይሄ ሪቫይቫል የገጠር መንደር ናት። የተነሳው ይሄ ሪቫይቫል በየአካባቢው የኖርዘርን አይርላንድ ሰፋፊ ከተሞች ሁሉ ማዳረስ በቀላሉ ቶሎ መድረስ ቻለ ማለት ነው። እንዲሁም ደግሞ በዛው አጎራባች ያሉ የገጠር ከተሞች ወደ 900 ሰው ብቻ የሚገኝባት ፖርትራሽ የምትባል ከተማን 5000 ያክል ሰው መጥቶ የሚሰበሰብበት ጉባኤ እንድታስተናግድ ከቁጥሯ ወይም ደግሞ ከነዋሪዎቿ በላይ የሆነ ቁጥርን ያለው ጉባኤ እንድታስተናግድ ሁሉ ጭምር ያደረገ እንቅስቃሴን ያነሳሳ ነበር ማለት። እስከ 3000 ገደማ የሚገኝ ህዝብ የሚገኝበት ጉባኤ በየቦታው እንደነበረ እዚሁ ቦታ ላይ ይታያል ማለት ነው። ከዚህ ሁሉ በላይ ግን ሁሉ ጊዜ እንደምነግራችሁ የአንድ ተሐድሶ የአንድ ሪቫይቫል ዋና ኢምፓክት የሚታየው በሶሻል ወይም ደግሞ በማህበረሰቡ ላይ በሚያመጣው ያስተሳሰብ ያኗኗር ለውጥ ይሄው ጽድቅ፣ ቅድስና በአካባቢው ላይ ስፍራውን ሁሉ በመቆጣጠሩ አመጽ፣ ጥፋት፣ ዓለማዊነት፣ ኃጢአተኝነት ስፍራ በማጣቱ ምክንያት ትክክለኛ የእግዚአብሔር መንፈስ ፍሬ በዛ አካባቢ ላይ ይታያል ብያቸዋለሁ። ከዚህ በፊት የነበሩት እንደ መጠጥ መጠጣት፣ ጥፋት፣ መገዳደል፣ ዝሙት፣ ሴሰኝነት፣ የሴተኛ አዳሪነት እንቅስቃሴ፣ ገንዘብን መውደድ፣ ኢቭን የእግር ኳስ ጨዋታ ጭምር እና የቅዱስ ፓትሪክ እንቅስቃሴ ላይ ወይም ደግሞ ባህል ላይ የሚነሱ ጥፋቶች ሁሉ የምላቸው ነገሮች ከዚህ የእግዚአብሔር መንፈስ ጉብኝት የተነሳ ጠፉ ማለት ነው። ይህን የሚያክል እንቅስቃሴን ወደ 100,000 ያክል ሰው ወደ እግዚአብሔር መንግስት የተጨመረበትን እንቅስቃሴ በዚህ ጊዜ ወደዛ አካባቢ ላይ ይህ ሪቫይቫል ያመጣ ነበር ማለት ነው። ከዚህ በተጨማሪ በዚህ ብቻ ያልተቋረጠ በተለይ ከ1859 እስከ 1865 ድረስ የተከሰተን የሁለተኛው የእንግሊዝ አዌክኒንግ ወይም ደግሞ መነቃቃት የሚባልን በ17ኛው ክፍለ ዘመን ላይ እንግሊዝ አንደኛው መነቃቃት እንደነበር ይነገራል። ከዚህ 1859 የኦልስተር ሪቫይቫል በኋላ እስከ 65 ድረስ የቆየ ታላቅ የእንግሊዝ መነቃቃትን ጭምር በዛ አካባቢ ላይ ፈጥሮ ያለፈ እንደነበረ ከዚህም ባለፈ በጣም በርካታ ይህንን የእግዚአብሔር መንግስት ሐሳብ በየስፍራው የሚያደርሱ ተቋማትን፣ ግለሰቦችን አነቃቅቶና ፈጥሮ የሄደ ተሐድሶ እንደነበረ ታሪኩ ይናገራል ማለት። እዚህ ቦታ ላይ ላሳስባችሁ ፈልገው እንዲህ አይነት ተሐድሶች ሲመጡ በየአቅጣጫው ብዙ ተቃውሞዎች እንደሚነሱ ይህ የኦልስተር ሪቫይቫል እንዲሁም ደግሞ ወደፊት የምነግራችሁ የተሐድሶ ታሪኮች በሙሉ ይናገራሉ። በተለይ ዋና ተቃውሞ
ተቃውሞ የሚነሳው በቤተ ክርስቲያን ውስጥ በዛችው ኤግዚስቲንግ ቤተ ክርስቲያን ውስጥ እንደ ተቋም በሚገኙ መሪዎችና ራሳቸውን የተለያየ ስያሜ ሰጥተው በሚንቀሳቀሱ አገልጋይ የሚባሉ ሰዎች አማካኝነት እንደሆነ በተደጋጋሚ ይታያል ማለት ነው። እነሱ በሚያስቀምጡት ስታንዳርድና ክራይቴሪያ አማካኝነት ሰዎች ባለመንቀሳቀሳቸው ምክንያት ወይም ደግሞ የተለየ እንቅስቃሴ በመፈጠሩ ምክንያት አንኮምፎርታብል ሲሆኑና ያንን ነገር ለመቃወም ሲነሱ ትመለከታላችሁ። እዚህም ቦታ ላይ ቅድም ያልኳችሁ የእግዚአብሔር መንፈስ ኢንቫይሮንመንቱን አትሞስፌሩን በመቆጣጠሩ ምክንያት በሰዎች ላይ መታየት የጀመሩት ለአእምሮ የማይመች ወይም ደግሞ ለፍጥረታዊ ሰው የሆነ ሞኝነት፣ ጅላጅልነት የሚመስሉ እብድ የሚያስመስሉ እንቅስቃሴዎችና ኢንካውንተሮች በዚህ በስርዓት ውስጥ ለሚንቀሳቀሱ በጊዜው የነበሩ የቤተክርስቲያን መዋቅር ውስጥ የነበሩ አገልጋዮች፣ ፊተኞች፣ መሪዎች ወዘተ የሚመቹ አልነበሩም ማለት ነው። ደግሞ ከዚህ በተጨማሪ በዛ ስፍራ ላይ የነበሩ ማይኖሪቲ የሆኑ የካቶሊክ እምነት ተከታዮች በተለይ ከዚህ በፊት በረሃቡ ጊዜ የደረሰባቸው በፕሮቴስታንት የመሬት ባላባቶች አማካኝነት ይደርስባቸው የነበረው ጫና በብዙ መልኩ የዚህን እምነት መስፋፋት ወይም ደግሞ የተነሳውን የመንፈሳዊ እንቅስቃሴ በብርቱ እንዲቃወሙ ያደረጋቸው እንደነበረ ይሄው ታሪክ ያስረዳል። ነገር ግን መጽሐፍ እንደሚናገር እሰራለሁ የሚከለክለኝስ ማን ነው ብሎ እንደሚል የእግዚአብሔር መንፈስ መንቀሳቀስ በጀመረበት ጊዜ እንዲሁም ደግሞ ነፍሳቸው በሱ ዘንድ ፍጹም የሆኑትን ባገኘ ጊዜ ከሰማይ ሲመለከት ማንን እልካለሁ ብሎ ሲል እኔ ላከኝ የሚሉ በተገኙ ጊዜ እንደ ዳዊት እንደ ልቡ የሆኑ በተገኙ ጊዜ እንደ ሳሙኤል በልቡ በነፍሱ ያለውን ለማድረግ የሚቀኑ እውነተኛ የእግዚአብሔር ቅናት ያለባቸው ልጆችን ዛሬም ካገኘ እግዚአብሔር በእኛ ምድር ለመንቀሳቀስ እግዚአብሔር የሚወድ እንደሆነ የእግዚአብሔር እጅ ከማዳን እንዳላጠረት ዛሬም በእውነት አሳስባቸዋለሁ። ስለዚህ በመቃተት አሁንም እንድትቀጥሉ የመጀመሪያው ምዕራፍ ላይ እንደነገርኳቸው ጩኸት ወይም ደግሞ ያልተቋረጠ ጸሎት የእግዚአብሔርን ጊዜ የሚያፈጥን ዋና የሪቫይቫል ቅድመ ሁኔታ እንደሆነ እንደነገርኳቸው በዚሁ ጸሎታችሁ መቃተትን እንድትቀጥሉ አንዳች ተስፋ እንድትጠብቁ የምትጠብቁት ጌታ ደግሞ በድንገት ወደ እናንተ የሚመጣ መሆኑን ዛሬም ደጋግሜ ተስፋ ልሰጣችሁ ላሳስባችሁ ወዳለሁ። ይህ መልእክት በእውነት ብዙዎች ጋር እንዲደርስ የሰዎችን ልብ እንዲያነሳሳ እሳትን በየስፍራው እንዲያቀጣጥል አንዳች የተሐድሶ ልብን በሰው ሁሉ ውስጥ እንዲፈጠር እንደ ግለሰብ እንድንታደስ እንደ ቤተሰብ እንደ ቤተክርስቲያን ደግሞ ከዚህም አልፈን ለሀገራችን ፈውስ ምክንያት መሆን እንድንችል ይህንን መልእክት ለብዙዎች እንድታጋሩት ደግሞ በእውነት ተመሳሳይ የሆኑ ሌሎች መልእክቶች ወደ እናንተ እንዲደርሱ ደግሞ ብዙዎች ጋር ይህ መልእክት እንዲደርስ ሰብስክራይብ እንድታረጉ ላይክ እንድታረጉ ይህንን ቻናል ይህንን ቪዲዮ በብዙ መልኩ አሳስባችኋለሁ። ከዚህ እንቅስቃሴ በኋላ ላየው የፈለግኩት ሶስተኛው ተሐድሶ በጣም ፌመስ የሆነው ዌልስ ላይ በ1904 የተነሳው እስከ 1906 ድረስ የቆየው በኢቫን ሮበርትስ የሚባል ወጣት አማካኝነት የተነሳው መንፈሳዊ ተሐድሶ ነው። እጅግ በጣም ድንቅ የሆነ ተሐድሶ ነው። እሱ በቀጣይ ክፍል ወደ እናንተ ይዤላችሁ እመጣለሁ። በዚህ መንፈስ በእውነት ውስጣችሁ እንዲነቃቃ የእግዚአብሔር መንፈስ በውስጣችሁ ያለን ጸጋ እንዲያነሳሳ እሳትን እንደሚያቀጣጥል በውስጣችሁ ያለውን የጸጋ ስጦታ እንድታነሳሱ እንድታቀጣጥሉ አሳስባችኋለሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። በጣም በብዙ ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማው ላይ እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው